አሁን ላይ ነበር መታከም ያለባቸው። ግን በገንዘብ እጥረት ሀና አባቷን ልታጣ የመሰላት ነው። በጠራራ ፀሐይ ወደ ቤተ ክርስቲያን ከስራ ቦታ አስፈቅዳ እየሄደች ነበር። በዛን አጋጣሚ ነበር ጆሮን ያገኘችው። ጆሮም እንደዛ ሆኖ እቤት ሲሄድ አሟቸውና በጣም ፊታቸው ላይ የሚነበበው የህመም ስሜት ለሱ ትንሽ ረብሾት ነበር። ሰላም ጤና ይስጥልኝ ድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። እናም ሀና ቤተ ክርስቲያን በሄደችበት ሰዓት አልቅሳ ለፈጣሪዋ ሁሉንም ነገር ነግራ እኔ ማንም የለኝም፣ አሁን ላይ አባቴ ብቻ ነው፣ እባክህን አምላክ ሆይ እርዳኝ፣ አባቴን ለማሳከም ብዙ ገቢ ያስፈልገኛል፣ ያንን ደግሞ ማሟላት አልቻልኩም፣ አዲስ አበባ ድረስ የመጣሁት የአባቴን ህይወት ለመታገት ነበር፣ ግን አሁን ላይ ላጣው እየመሰለኝ ነው ብላ በጭንቀት ለብቻዋ እያወራች ነበር። በዛን አጋጣሚ ለፈጣሪዋ ነግራ ስትመለስ ጆሮም እንደሷው ተጨንቆ ለፈጣሪው እየተናገረ ነበር። አምላኬ ሆይ አባቴን አትውሰድብኝ፣ ፋዘርን በጣም ነው የምወዳቸው፣ አባቴ በላቸው፣ ወደ አንተ ደጅ እንኳን ተመልሼ እንድመጣ ያደረጉኝ በእርሳቸው ምክንያት ነው። እናም እኚህን ጥሩ አባት ለምንድን ነው እንደዚህ በምታሰቃያቸው? አንተ በኪነ ጥበብህ ማራቸው እያለ ጸሎት በሚያደርግ ሰዓት ድንገት ሀናን ሲያያት ፍቅርም ስላለበት ደንግጦ ነበር። እሷም ስታየው ምን ነው ጆሮ እኔን ስታይ ደነገጥክ? ደግሞ በዚህ ሰዓት ምን ትሰራለህ እዚህ ስትል ጠየቀችው። እሷም እኔ ምን አንቺ ስራ የለሽም እንዴ እያለ እየተንተባተበ እሱም ጥያቄውን ቀጥሏል። እሷና እሱ ቁጭ ብለው ምን ሆነ ነው በዚህ ሰዓት ቤተ ክርስቲያን የመጣው ስትለው እሱም ምንም ሳይላት አይ ዝም ብዬ ነው አለች። እሷም እንደዛ በማለት ነገሩን አድበስብሰው ትተውታል። ግን ሁለቱም ለመጸለይ የመጡት ለፋዘር ነበር። አባባ ኖላዊን የመታመም ሁሉም ሰው ቢያስጨንቀውም እንኳን ሁሉም ሰው በጸሎት እንጂ በገንዘብ መርዳት እንዳልቻሉ ነው። ምክንያቱም ሀናም ትሰራለች፣ ግን የምታገኘው ገቢ አነስተኛ ስለሆነ አባባን ማሳከም አልቻለችም። ሌላው ደግሞ እንግዲህ ጆሮና ተምች አብረው ጓደኛ ናቸው። ግን ጓደኝነታቸው በጣም ደስ የሚል ነው። ሁሉንም ነገር ለሱ ነው የሚያማክረው። ተምችም አንዳንድ ነገር ሰርተን አባባ ኖላዊን እናሳክማለን ብሎት ነበረ። ግን በአጋጣሚ ሆኖ ስራ እንፈልጋለን ብለው ሲሄዱ ሀና ስደውል ነው አይ ሀሳቤን ቀይሬያለሁ፣ እኔ አሁን ስራ አልሄድም፣ አንተ ወደምትፈልገበት ሂድ፣ እኔ የሆነ ቦታ ደርሼ ልምጣ ሲለው የት ነው የምትሄደው? ስራ እንሄዳለን ብለህ ደውለህልኝ አልነበር እንዴ ብሎት ሲጨቃጨቀው በቃ ፎንቃ ይደውላ ነበረ አለው። የማናት ፎንቃ እንዴ? ፎንቃዋን አልተውከውም እንዴ እያሉ ስለ ሀና እያወሩ ነበር። ፎንቃውን ትቼዋለሁ፣ ግን አሁን ላይ እሷ የምትዘኝን ሆነ እሷ የምትለኝን ነገር መስማማት አለብኝ። ምክንያቱም የአባቷ ማሳከሚያ ብር ለእኔ እስር ቤት ከፍላ አስበልቻታለሁ። እነሱ ቤተሰቦቼ ናቸው፣ ፎንቃ ምናምን ብሎ ነገር የለም። አባባ ኖላዊ አባቴ ናቸው፣ ሀናም እህቴ ናት እያለ ነበር ሲነግረው የነበረው። በሌላ በኩል እንግዲህ የሀና እናት ወይዘሮ ሜላት እናቷ እንደሆነች ባታቅም እሷም ሀና ልጇ እንዳልሆነች ባታቅም ዛሬ ግን አባባ ኖላዊ በጭንቀት ሀንዬ አንቺ እኮ ባልወልድሽም ልጄ ነሽ፣ ስትጨነቂና በእኔ ምክንያት ብዙ ፈተናዎችን ሲፈራረቅብሽ ማየት አልፈልግም እና እንደዚህ አትሁኚ እባክሽን፣ እኔ እድሜ ነው እንግዲህ ብሞትም ችግር የለውም፣ ግን ወደ ሀገራችን እንመለስ፣ ሁሉንም ትተን ወደ ደሴ እንመለስ እያሏት ነበር። እሷ ግን አይ አባዬ እዚህ እኮ የመጣኸው ልትታከም ነው፣ ስለዚህ ታከመህ እንጂ የምትሄደው ዝም ብሎ ወደ ደሴ የማይሆን ነገር ነው፣ ድጋሚ እንደዚህ እንዳትለኝ፣ ሲቀጥል ደግሞ ልጄ አይደለሽም ብለህ ካልከኝ እውነቴን ነው እመነኝ፣ ከዚህ በኋላ አይኔን አታየኝም እያለቻቸው ነበር። እርሳቸውም አስቀየምኩሽ እንዴ ልጄ እያሉ ቢጨነቁም እኔ አልተቀየምኩህም፣ ግን ባልወልድሽም ልጄ ነሽ የሚለውን ቃል ከዚህ በኋላ ከአንተ አንደበት መስማት አልፈልግም። እኔ ልጅህ ነኝ። ከዚህ በፊትም ነግሬሃለሁ። ደግመህ ደጋግመህ ይህን ነገር አታንሳብኝ፣ እመነኝ። ከዚህ በኋላ ደግመህ ካነሳክ በአንዴ እንኳን አታየኝም ስትል አስጠንቅቃቸዋለች። በሌላ በኩል ወይዘሮ ሜላት እኔ ልጄ ናፈቀችኝ ብላ ለጓደኛዋ እያማከረቻት ነበር። ሰሞኑን ሀናን ሀሴትን ችላ ብያታለሁ፣
ሰው በፊት እንኳን በየአመቱ አክሱም እየሄድኩኝ ፎቶዋን ይዤ አጠገቤ እንዳለች እያሰብኩኝ እጽናና ነበር። በአሁኑ ግን ሀሴትን ሄጄ አልፈለግኳትም። ምክንያቱም እነዚህኞቹ ልጆቼ ችላ ብያቸው ነበር። ሰላም በእኔ ምክንያት እኔን እናትና በማጣቷ ምክንያት ድንገት ታማ ሆስፒታል ገብታ ነበር። ያም የእኔ ምክንያት ነው። እኔ ነኝ ጥፋተኛዋ። ስለዚህ ያችን ስፈልግ እነዚህን አጣቸዋለሁ። እነዚህን ስል ደግሞ እሷን ችላ ያልኳት እየመሰለኝ ነፍሴ ትጨነቃለች። ሌሊት መተኛት አልችልም። ሁሌ ባይሚሮዬ ትመላለሳለች እያለች ለጓደኛዋ ስታማከራት ነበር። ጓደኛውም እንደዚህ እኮ ማለት የለብሽም ሜላት፣ መሄድ ካለብሽም መቀሌ አክሱም ሂደን እንፈልጋታለን እና ምንም አያሳስብሽ። ይህ የሚያስጨንቅ ነገር የለም። ልክክል ነሽ። እነዚህኞቹን ከጎንሽ ያሉትን መራቅ የለብሽም፣ ግን መሄድ ካለብሽ አብረን እንሄዳለን እያለች እየተመካከረች ነበር። ጧት ላይ ከቤት ስትወጣ ሀናን እያየች ፊቷ ላይ የሚነበበው ሀዘን ቢሆንም ሀናም አርፍጄ ስለመጣሁኝ ምናልባት ከፍቷቸው ይሆን እንዴትዬ፣ ለምንድን ነው እንደዚህ የሚያዩኝ? በዛ ላይ ደግሞ ዛሬ ጥሩ ስሜት ላይ አይደሉም። ምን ሆነው ይሆን እያለች ነበር። በስተመጨረሻም እንግዲህ እመቤቴ ትከተላቸው፣ ምንም ማድረግ አልችልም። በእኔ ተቀይመ ይሆን ወይስ ሌላ ችግር ገጥሟቸው ይሆን አላውቅም እያለች ለራሷ ስትማከር ነበር። ግን ወይዘሮ ሜላት እንደዛ ሀዘንተኛ የሆኑትና ፊታቸው ላይ ጥሩ ስሜት የሌለው በሀሴት ምክንያት እንጂ በሀና ተናደው አልነበረም። እንዴት ነው ልጃቸው ሀና እቤታቸው ውስጥ አይናቸው ስር ሆና ማየት ያልቻሉት? ለምን ይሆን ምንም አይነት መልኳ ሊመጣላቸው ያልቻለው? በእርግጥ በመንፈስ እነ ምላሴም ሆነ ሰላምም ወይዘሮ ሜላትም ቤተሰብ እንደሆነች ነው ውስጣቸው የሚያውቀው። ግን ምላሴ ሁልጊዜ እህቴ ነው እምትመስኝ እያለ በተደጋጋሚ ለሀና ይነግራት ነበር። ሀናም በንወለድም እኮ እኔም እህትህ ነኝ ምላሴ፣ እናንተ ቤተሰቦቼ ናችሁ፣ እንዳሰሪና እንደ ሰራተኛ አይደለንም፣ ቤተሰቦቼ ናችሁ እያለች ደጋግማ ትነግረው ነበር። እሱም ያን ነገር ተቀብሎ ሁሌ እህቴ ነሽ አንቺ እያለ ሲላት፣ አሁን ግን እየተራራቁ የመጡ ይመስለኛል። በእርግጥ ሁሉም እህታቸው እንደሆነች አምነው መቀበል ቢከብዳቸውም እንኳን ከአንድ ማህፀን ተፈጠሩ ናቸው። ምክንያቱም የወይዘሮ ሜላት ልጅ ሀሴት ሀና ስለሆነች። ሀና ምናልባት ያንን ፎቶ ካየችውና ከአባቷ ኖላዊ ካሳያት ፎቶ ጋር ከተመሳሰለባት ምናልባት ወይዘሮ ሜላት እናቷ እንደሆነች ታውቅ ይሆናል። ያን ጊዜ ሁሉም ነገር የሚፈታ ይመስላል። ድራማውን በዚህ የሚቋጭ ይመስላል ወደፊት። ምክንያቱም አሁን ላይ ያን ፎቶ አመሳስላ አይታ እሷ እናቷ መሆኑን ካወቀች ወደ መጨረሻው ክፍል እንደደረሰ ስለሚያመራ ትንሽ የሚያዘገዩት ይመስላል። ውድ ተመልካቾቼ ቀጣይ ክፍል ይዘንላችሁ እንድንመጣ በኮሜንት አሳውቁን። ላይክ፣ ሰብስክራይብ፣ ሼር አይረሳ። አሁንም በድጋሚ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቪዲዮ በዚህ ላይ ነው ያለቀው። ቀጣይ እስከምንገናኝ በሚቀጥለው ክፍል ደህና ሰንብቱ። አመሰግናለሁ አብራችሁ ስለነበራችሁ። ባይ ባይ።